አዳዲስ አማኞች ሆነው ብቅ ያሉትን ፓስተሮቻችሁንም ጭምር አስታግሱልን። መናኙ ጸሎት ልዩ ዕጣን የዋሻው ሻማ ነሽ መብራት መዓዛሽ ሸተተኝ ከግሸን ትናፍቂኛለሽ መለወን። ስለ ማርያም ሲወራ ደስ የሚለው ብቻ ይመለከት። መጀመሪያችንም እመብርሃን ናት፣ መሀል ላይም እመብርሃን ነን፣ መጨረሻችንም እመብርሃን ናት። ዛሬ የተዋህዶ ልጆች እኮ በዋቃቸውን ራሱ ከፍተው ሲያቦኩ ድንግል ማርያምን ስም ጠርተው እኮ ነው። ለምን አልክ አንለውም። እናቱ ናታ የተገሰጸች፣ የማይደፈር ነዋ የተደፈረው። ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምን አላችሁ? እንኳን ለመስከረም 21 ግሸን ማርያም በጣም በታላቅ ድምቀት የምናከብረው ዕለት ነውና ለዚህ ቀን በሰላም በጤና ያደረሳችሁ። በዚህ ቀን መቼም ታዲያ አንድ ጽሑፍ አንብቤ ነበረ። ያንን ተራራ ያንን ሰልፍ አልፎ ግሸን ማርያምን ማለት ነው ስጋ ወደሙን ለመቀበል እንደመዘጋጀት ምን የሚያስደስት ነገር አለ ሲሉ መምህር ዘላለም በፌስቡክ ገጻቸው ላይ አጋርተዋየውና የምር ከዚህ የተሻለ ምንም ደስ የሚያሰኝ ነገር የለም። እጅግ በጣም ያስገርማል። ዛሬ ስለ ማርያም ሲወራ ደስ የሚለው ብቻ ይመለከታል። ስለ ማርያም ስናወራ የሚነዝረው ሰው ይውጣ፣ የሱ ቦታ አይደለም። ዛሬ ማርያምን የምትወዱ ድንግል ማርያም የደረሰችላችሁ እመብርሃን ስለሷ ሲነገር ልባችሁ በሐሴት የሚሞላ ስለ ቅድስት ድንግል ማርያም ሲነገር ሐሴት የምታደርጉ ስለ እመብዙሃን ስናወራ የሚመቻችሁ ብቻ ከኛ ጋር ቆይታን ታደርጋላችሁ። ሌላ ንግግር የለንም። መጀመሪያችንም እመብርሃን ናት፣ መሀል ላይም እመብርሃን ነን፣ መጨረሻችንም እመብርሃን ናት። ዛሬ ከዛ ውጪ ምንም የሚነገር ነገር የለም። ስለዚህ ስለ እመብርሃን የሚነዝራችሁ ሰዎች፣ ስለ ድንግል ማርያም ሲነሳ የሚያማችሁ ሰዎች ይሄ ቦታ የእናንተ አይደለምና እባካችሁ ውጡልን። አሁን እኛ ስለ እናታችን እንጫወት። የእናትና የልጅ ወግ አለን ከመብርሃን ጋር፣ ከቅድስት ድንግል ማርያም ጋር፣ ከኪዳነ ምሕረት ጋር፣ ከመብዙሃን ካዛኝቷ ከወላዲተ አምላክ ከመብዙሃን ሚስጥር ገመናችንን ከምትከትልን የውስጣችንን አውጥተን ከምናዋያት የጌታችን የመድኃኒታችን የኢየሱስ ክርስቶስ የፍጥረት ሁሉ እናት ከሷ ጋር የምናወራው ነገር አለንና የማይመለከታችሁ ውጡልን። የሚመለከታችሁ ደግሞ የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም እንዲሁም የአንጎለላ ጽርሐ አርያም ሰሚነሽ ኪዳነ ምሕረትን መልእክቶች ሰምተን ስንመለስ ስለመብዙሃን እናወራለን። መልካም ቆይታ። እንኳን አደረሳችሁ። አዲስ ሐሳብ፣ አዲስ ተስፋ፣ አዲስ ጉዞ ለመጀመር የልባችን እንዲሞላ ጥያቄያችን እንዲመለስ ጾም ጸሎትን ደሞዝ እናድርግ። አሮጌውን ዓመት በሙታንሳ ማር ቅዱስ ሚካኤል አንድነት ገዳም እናቶች ምርቃት አጠናቀናል። አዲሱ ዘመን የአባቶቻችን ጸሎት እንዳይለየን የአምላካችን ፈቃድ ይሁን፣ አሜን። የእናቶቻችንን በዓት አጠናቀን ደስ እንዳሰኘናቸው ሁሉ ለአባቶቻችን እንረባረብ። ተረጋግተው ከአምላካቸው ጋር በጸሎት እንዲነጋገሩ ቢያንስ ምሽቱን ያለ ዝናብ እንዲያድሩ ለሰማዩ ቤታችሁ ይጠቅማችኋልና አሁን ለገዳማውያኑ አበድሩ። መልካም አውደ ዓመት። ለዘመን መታወቂያ የሆነው ዘንድ ፀሐይና ጨረቃ ከዋክብትንም ፈጠረ። የቤተ ክርስቲያኒቱን ቀኖናዊ ሥርዓት ያጠኑ ሊቃውንት ደግሞ አዲስ ዓመት መስከረም 1 ቀን መሆኑን አስመልክተው በአራቱ ወንጌላውያን ዘመኑን ይከፋፍሉታል። ምክንያቱም በዘመነ ዮሐንስ ተጸንሶ በዘመነ ማቴዎስ ተወልዷል፣ በዘመነ ማርቆስ ተጠምቋል፣ በዘመነ ሉቃስ ተሰቅሎ ዓለምን ከፍዳና ከመርገም ነፃ አውጥቷል። ጌታችን መድኃኒታችን ኢየሱስ ክርስቶስ የተቆጠረ ጊዜያችንን አራዝሞልን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሊቃውንት ደግሞ
ቀመሩን ሰርተው ለሀገር ባበረከቱት የዘመን አቆጣጠር ለምናከብረው አዲስ ዓመት እንኳን አደረሳችሁ። በ1487 ዓመተ ምህረት በአጼ ናኦድ ዘመነ መንግሥት የተተከለችው የአንጎልላህ ጽርሐ አርያም ሰሚነሽ ኪዳነ ምሕረት ለታሰረ ቋጠሮ መፍትሄ የሚገኝባት፣ መናፍስትን ተዋግተን የምንጠመቅባት፣ ንስሐ ገብተን ሥጋ ወደሙን የምንቀበልባት ታላቅ የበረከት ስፍራ ናትና ከደጇ ለመርገጥ ያብቃችሁ። የገዳሟን መረጃ ለመጠየቅና መባ ስጦታችሁን ለመላክ ከታች ያሉ ስልክ ቁጥሮችን አሊያም የባንክ አካውንቶችን ይጠቀሙ። ዘመን ለፍስሐ ዕድሜን ለንስሐ ያድላችሁ። ክቡራን ተመልካቾቻችን ተመልሰን ተገናኝተናል። ጅማሬያችን ስለመብርሃን ነው። በጣም የሚገርመው ነገር በድጋሚ እንኳን ደስ ያላችሁ። በቤተ ክርስቲያናችን ከሚዘከሩ የእመቤታችን የቅድስት ድንግል ማርያም ክብረ በዓላት መካከል መስከረም 21 ቀን የሚውለው እንግዲህ በዓል ብዙኃን ማርያም በመባልም ይታወቃል። በዓሉ በሁለት አበይት ምክንያቶች ነው የሚከበረው። የመጀመሪያው እጅግ በጣም የሚያስደንቀው ነገር የሊቃውንተ ቤተ ክርስቲያን ሃይማኖታዊ ውሳኔ ለማዘጋጀት ከሩቅም ከቅርብም የተሰባሰቡበት ቀን ነው። ሁለተኛው ደግሞ መስከረም 21ን የምናከብርበት የጌታችን የመድኃኒታችን ኢየሱስ ክርስቶስ የተሰቀለበት ዕፀ መስቀል በግሸን ደብረ ከርቤ የተቀመጠበት ዕለት በመሆኑ መስከረም 21ን ወደ ግሸን ማርያም እንተማለን። በእግር አላያችኋቸውም? ከመንዛ አካባቢ አረንጓዴ ቢጫ ቀዩን ባንዲራ ይዘው እመብርሃንን በሩቅ እየተመለከቱ ልጇን ተማጽነው መንገድ ሲጀምሩ መንገድ ቀና ሲሆንላቸው ከምዕራብ፣ ከምስራቅ፣ ከደቡብ፣ ከራሱ ከሰሜን፣ ከማዕከላዊ ኢትዮጵያ ሁሉ ልጆቿ በሙሉ ሄደውላታል። በሰላም ታስገባቸው፣ በሰላም ተመልሳቸው። መድኃኔ ዓለም ጌታችን ኢየሱስ ክርስቶስ ሰላምን ሁሉ ለሀገራችን ለሕዝባችን ያድልልን። ዛሬ የምናወራው ስለመብርሃን ነው፣ ሌላ ነገር የለም። ታዲያ ስለ እሷ ሲል በእስር ቤት ያለው ይሄ ፕሮግራም ሲቀረጽ ዛሬ ይግባኝ ተጠይቆበት ውሳኔውን ባንሰማም ያለፉትን ቀናቶች በእስር ላይ የቆየው ተፈቶም ከሆነ በቤቱ ያለው ባሮክ ወንድማችን ወንድሜ ብሩክ ኦዳ ስለመብርሃን ስሙልኝ እስቲ በማርያም መናኙ ጸሎት ልዩ ዕጣን የዋሻው ሻማ ነሽ መብርሃን መዓዛሽ ሸተተኝ ከግሸን ትናፍቂኛለሽ ምልውን ትርቢኝማለሽ ምትውን ነይ ነይ እምዬ ማርያም ነይ ነይ ቤዛዊተ ዓለም ነይ ነይ እምዬ ማርያም ነይ ነይ ቤዛዊተ ዓለም እናትና ልጇ ልደታ ማርያም ነይ ነይ እምዬ ማርያም ነይ ነይ ቤዛዊተ ዓለም አምባሰል ላይ ያለሽ የግሸን ማርያም ነይ ነይ እምዬ ማርያም ነይ ነይ ቤዛዊተ ዓለም ዘወትር እጠራሻለሁ ወይ ብላ ማርያም ነይ ነይ እምዬ ማርያም ነይ ነይ ቤዛዊተ ዓለም ነይ ነይ እምዬ ማርያም ነይ ነይ ቤዛዊተ ዓለም ነይ ነይ እምዬ ማርያም ነይ ነይ ቤዛዊተ ዓለም ነይ ነይ ስንላት የምትደርስ የደረሰችልን በጣም በሚያስደንቅ መልኩ አታማልድም ብለው ይከራከሩናል። እኛ ታማልዳለች ብለናል፣ አምነናል፣ በቃ ምንም ተቀበለናል። ለእኛ ቢተውልን የመስቀል ስር ስጦታችን ናት። የጭንቅ አማላጇ ወላዲተ አምላክ እመብዙኃን ማርያም 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 ስንላት ከአፋችን ሳይቀር ማር ይዘንባል። በጣም የሚገርመው ነገር ስሟ ሲጠራ ራሱ አፍ ላይ ደስ ይላል። አይደለም በኑሮ በህይወት በጓዳ ገብታ ይቀርና ነይ ነይ እምዬ ማርያም እያልን እንጠራታለን። አይገርምም? ያልመጣችዋን እምዬ ማርያም ለምን እንጠራለን አሉ። አልመጣችላቸውም ለነሱ፣ ለኛም አለች። ከፊት ከኋላች፣ ከላይ ከታች በዙሪያችን ከባናለች። እሷን ለማየት ልብም አይንም ያስፈልጋልና የተዋህዶ ልጆች በድጋሚ እንኳን አደረሳችሁ። ወደ ሁለተኛው ጉዳይ እናምራ። ወንድማችንን ባሮክን ካነሳን አይቀር በጣም በሚያስገርም መልኩ ሰሞኑን ከመስቀል ጋር ተያይዞ ከቤተ ክህነት ያሉ ሰዎች በተለይ የመብርሃንን ምስል ይዛችሁ አትውጡ ሲባል ከሀገረ ስብከት ደግሞ
እንዴት የሚል አባትን ማግኘታችን በጣም ያስደስተኛልና የቤተ ክህነት ሰው ከማርያም ሌላ ምን ስንቅ አለው? ግን የእውነቴን ለመናገር ከአባቶች ከማርያም ውጪ ምን ልብስ አላችሁ? ምንስ ምግብ አላችሁ? ምንስ ስም አላችሁ? ምንስ ስንቅ አለን? የተዋህዶ ልጆች ከማርያም ውጪ ምን የሚያምርብን ስም አለ? ጓዳችንን የምትሞላ ችግራችንን ነግረን የሚቀረፍልን የጌታችን የመድኃኒታችን የኢየሱስ ክርስቶስ እናት፣ ያንድዬ እናት፣ የመድኃኔ ዓለም እናት ከሷ ሌላ ምን ስም አለን? ታዲያ ለምን የሷን ምስል ይዛችሁ አትውጡ ትሉናላችሁ? ምን አለን? አይደለም ወደ መስቀል አደባባይ በቅድስት ሀገር ኢትዮጵያ ላይ መንግስት ባለባት ሀገር ላይ ይቅርና ወደማናቀው ባዕድ ሀገር እንኳን ስንሰደድ ድንግል ማርያምን እኮ ይዘን ነው የምንሰደደው። አልወጣልን ሲል በልባችን ያለው ብቻ አልበቃ ሲለን በቲሸርታችን፣ እምቢ ሲለን ውዳሴ ማርያም ላይ ፊት ለፊት ያለውን ምስሏን ከቻልንም ደግሞ ሌላኛውንም ጨምረን ድንግል ማርያምን በልብ ጨምረን እኮ ነው የምንወጣው። ሰው ለስደት እንኳን ሲጓዝ ድንግል ማርያምን የተዋህዶ ልጆች እኮ በዋቃቸውን ራሱ ከፍተው ሲያቦኩ ድንግል ማርያምን ስም ጠርተው እኮ ነው። ታዲያ በመስቀል ላይ የሞተው የልጇን መታሰቢያ ለማክበር ወደ መስቀል አደባባይ ስንወጣ ድንግል ማርያምን ካልያዝን ምን እንያዝ? የሚገርም ነው። አትያዙ ያሉ አባት እንዳሉ ሁሉ ድንግል ማርያምን ስም ከሌለን እንዴት እንሆናለን የሚሉ አባትን ደግሞ ሰምተናል። በአማራ መገናኛ ብዙሃን የመስቀል በዓልን ስንመለከት ነበረ። በጣም በሚያስገርም ብፁዕ አቡነ አብርሃም እጅግ በጣም የሚያስገርም መልእክትን አስተላልፈዋል። በዚህ ያላችሁ ባሮክ ላይ ስትፈርዱ የነበራችሁ ነጠላ ለባሾች ወደ እስር ቤት ያስጓዛችሁም ጭምር ብፁዕ አባታችን በእድሜ በጤና ይጠብቅልን። ያስተላለፉትን መልእክት እስቲ እንስማ። ማን ነው ከእናንተ ውስጥ አንድ ጓደኛችሁ ወላጅ እናትን አጣሎ ፎቶዋን መቅደድ አይደለም ማጨማደድ አይደለም ስም አጠራሯን ዝቅ አድርጎ ቢጠራ የሚታገስ ማን ነው? እሱ ካለ ልጅነቱ ያጠራጥራል። የእናት ፍቅር የሌለውም ያሰኘዋል ካለ ዝም የሚል። ለዚህም ነው ኦርቶዶክሳውያንም እናታችን ስትነካ ዝም የማይሉት። እኔና እኔን መሳዮች ለማስታመም ለማስተማር ትዕግስትን ለማዘውተር ቀስ በቀስ ብለን በሕግ እንሂድ ስንል ወጣቱ ደግሞ ትዕግስቱ ያልቅና ለምን ይላል። ለምን አልክ አንለውም። እናቱ ናታ የተገሰጸች፣ የማይደፈር ነዋ የተደፈረው። ስለዚህ ለዚህ ልብ አድርጉ። በተለይ መልእክቴ ለሁሉም እገሌ ወገሌ ሳንል ይልቁንም ለሃይማኖት ሰዎች ለሃይማኖት መሪዎች በልዩ ልዩ መንገድ ይችን ቤተ ክርስቲያን የሚያቃልሉ አማኞቻችሁን ለእናታችን ለቅድስት ቤተ ክርስቲያን ስም የሚሰጡ አማኞቻችሁን እኛ ቅዱስ ጳውሎስ እንደነገረን በቅዱስ መጽሐፍ የተሰቀለውን ክርስቶስን እየሰበክን እኛ የምናምነውን ከመወለዳችሁ በፊት የምናመልከውን ኢትዮጵያውያን ያመለኩትን ኢየሱስ ክርስቶስን በማቃለል ሌላ ስም የሚሰጡትን አማኞቻችሁን አዲስ አማኞች ሆነው ብቅ ብቅ ያሉትን ፓስተሮቻችሁንም ጭምር አስታግሱልን፣ በቃ በሉልን። በጣም በሚያስገርም በሚያስደንቅ መልኩ እንግዲህ ይህንን የተመለከታችሁት አሁን ነገሩ ከሯል፣ ጦዟል። በጣም በሚገርም መልኩ ማርያምን አትያዟት ይዛችኋት ውጡ ቢባል ያለ ማርያም አንወጣም የሚል ትውልድ ደግሞ በዝቷል። ምን አለን ከድንግል ማርያም ውጪ የሚል ትውልድ በዝቷል። በነገራችን ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፈተና አሁን ላይ ከመንግስት ይልቅ ቤተ ክህነት አካባቢ ያሉ ጥቂት ሰዎች ሆኗል። በጣም ለጸሎት የተጉ ዛሬም አባትነታቸውን እንዳያሳጣን ከላይ ከእግዚአብሔር መንፈስ ቅዱስ ወርዶ እንዲጠብቃቸው የምንመኛቸው እልፍ አባቶች አሉን። እልፍ መነኮሳት፣ እልፍ ዲያቆናት፣ እልፍ ካህናት፣ እልፍ የቤተ ክርስቲያን አባቶች አሉ። እግዚአብሔር የተመሰገነ ይሁን።
የወላድ መካን አይደለችም ቤተክርስቲያን። ጥቂት ጎች አሉ ግን የሚረብሹን፣ ጥቂቶች አሉ የሚያምታቱን፣ ሆድ ከሞላ ደረት ከቀላ ግድ የሌላቸው ጥቂቶች አሉ። በጣም በሚያሳዝን በሚያስገርም መልኩ እነዛን ጥቂት በቤተ ክህነት የተሰገሰጉ ሃይማኖት የሌላቸው ለሆድ ብቻ ያደሩ ከቤተ ክርስቲያን ሳይሆኑ እንደ ቤተ ክርስቲያን የተቆጠሩ ያሉ ግለሰቦችን እግዚአብሔር ልቦናን ይስጥልን። ድንግል ማርያም ማስተዋልን ትስጥልን። እነዚህ ጥቂት ሰዎች ብዙሃን አባቶቻችን እንደሌሉን እንድናስብ እንድንነሳባቸው የሚያደርጓሉ። እኛ ያለ አባት አንችልም፣ ያለ አባትም አልተሰጠንም። አባቶች ያስፈልጉናል። በደንብ አድርገን ብፁዓን አባቶቻችንን የሚገባቸውን ክብር እንሰጣቸዋለን። አሉን መነኮሳት የዓለሙን ውጥንቅጥ የማያውቁ ሰርክ ከእግዚአብሔር ጋር በጸሎት የተሳሰሩ አሉን። አገልጋዮች በየደብሩ 24 ሰዓት ስብሐተ እግዚአብሔር የሚያደርሱ አሉን። ዲያቆናት ተተኪ አገልጋዮች አሉን። የደብር አስተዳዳሪዎች እልፍ ራሳቸውን ለአገልግሎት ይሰጡ። እነሱን ግን በጥቂቶቹ ዋጥናቸው እና አሁንም ከፖለቲካው ከቤተ መንግስቱ ይልቅ ቤተ ክህነት ውስጥ ያሉ ጥቂት ያሉ እየረበሹን አሉና እግዚአብሔር አምላክ ያስታግስልን፣ ልቦና ይስጥልን። ከዛ ባለፈ ግን አባቶቻችን እንድንጠላ፣ በአባቶቻችን ተስፋ እንድንቆርጥ፣ ከአባቶቻችን ጋር እንድንቆራረጥ የሚያደርጉትን አንታገስም። ስም እየጠራን እናውጣለን። ዘላለም ዓለማቸውን ሕይወታቸውን ጭምር ለቤተ ክርስቲያን ሰጥተው ከልጆቻቸው ጋር ዋጋ የከፈሉ አባቶች ባሉባት ቤተ ክርስቲያን ውስጥ ከየት እንደመጡ በውል የማናቃቸው ጥቂት ግለሰቦች ደግሞ ቤተ ክርስቲያንን ሲያጠፉብን አንፈልግም። ስለዚህ ስለ ድንግል ማርያም ማውራታችንን እንቀጥላለን። በጣም በሚገርም መልኩ እመብርሃንን አትያዟት ቢባልም ወጣቱ ግን ያለሷ እንዴት ይሆንልኛል ብሏል። ተመልከቱ። እንኳን አደረሳችሁ። የጃንደረባው ጉዞ ወደ ቅድስት ሀገር ኢየሩሳሌም የዮድ አቢሲኒያ አስጎብኚና የጉዞ ወኪል ከነጋሽ ሚዲያ ጋር በመተባበር ልደትን በኢየሩሳሌም ምዝገባ ጀምረናል። ያሉን ቦታዎች ጥቂት በመሆናቸው ፈጥነው ይመዝገቡ። እንግዲህ አሁን ያለንበት ቦታ ቤተልሔም ቅድስት ቤተልሔም ነው። እመቤታችን ቅድስተ ቅዱሳን ድንግል ወላዲተ አምላክ በእንግዶች ማረፊያ ስፍራ አልተገኘላትም። ለዓለም ቤት የሰጠ መድኃኔዓለም ቤት አጣ። በእንስሳት መካከል አድግና ላም ትንፋሽ እየገበሩበት የኔና የናንተ አምላክ የኔና የናንተ ፈጣሪ በዚህ ስፍራ ላይ ተወለደ ማለት ነው። በኢትዮጵያዊ መስተንግዶ ዮድ አቢሲኒያ፣ ለበረራው ደግሞ የኢትዮጵያ አየር መንገድን ይዘን ቅድስት ሀገር ኢየሩሳሌምን አሳልመን እንመልሶታለን። ያሉን ቦታዎች ጥቂት በመሆናቸው ፈጥነው ይመዝገቡ። የዘንድሮውን ልደት በኢየሩሳሌም እንዳያመልጦ። ልጆች ለወላጆቻችሁ የምትሰጡት ታላቅ ስጦታ ልብ ይበሉ። እኛ አስጎብኚ አይደለንም። ይልቁንም በቅድስቲቱ ሀገር ያሉትን ቅዱሳን ስፍራዎችን አሳልመን የምንመልሶ ቤተኛ ሆነን። ዮድ አቢሲኒያ፣ የጃንደረባው ጉዞ ወደ ቅድስት ሀገር ኢየሩሳሌም። ይሄ ወጣት ማቆም አይቻልም። በእውነት ምን አለው ከመብርሃን ውጭ? ቢገለጥ እመብርሃን ናት፣ ቢነበብ እመብርሃን ናት፣ ቢከደንም እመብርሃን ናት። እሷን ስትገልጧት ልጇን ያለው ሌላ ነገር የለም። የዓለምን ሁሉ እናት
እናታችን ስናደርግ ዓለምን የፈጠረው ልጇ ስለሆነ ምን አለን ከክርስቶስ ውጪ? ምን አለን? ምንም። ዛሬ እኮ ትልቁ ሹመትም ሽልማትም እንደ ሀገር የሀገር መሪነት ነው። ሀገር መሪ እኮ በስልጣን ላይ ሲቀመጥ አይደለም እናቱ የአካሉ ክፋይ ሚስቱን ቀዳማዊት አድርጎ አስቀምጦ እንድትከበርለት ይፈልጋል። መድኃኔዓለም ታዲያ እናቱ እንድትከበርለት ስለምንድን ነው የማይፈልገው? እንድትወደድለት ምክንያት ስላለን ነው ድንግል ማርያምን የምንወደው። ተውን። በጣም በሚያስገርም መልኩ ወጣቱ ብቻ እንዳይመስላችሁ ድንግል ማርያም ሕፃናቱም ጭምር ናቸው። ስሙልኝ፣ ዛሬ ስለ ድንግል ማርያም ብቻ ነው። ስለ መብርሃን የሚነዝረው ካለ ይውጣ። እኛ አውርተን ጊዜ አይበቃንም፣ ልባችን አይረካም፣ አፋችን ለመናገር ይዳደዋል፣ ያቅተዋል። አላህ ውለታችን ተደርጎልናል። ሕፃናቱን ስሙልኝ በመብርሃን ከግራ መስቀሉ ስር ሆነሽ ስታለቅሺ እንኋት እናትሽ ብሎ የተሰጠኝ ስጦታዬ ነሽ አንቺ ማርያምና ግርማ ሞገሲቱ። ትውልድ ሁሉ ብጽዕት ይሉኛል። ትውልዱ ማርያም ነው የሚለው ይቀጥላል። ሌላ ትውልድ ተመልከቱ። ማርያምን ትንሣኤሽን ያሳየን መብርሃን። እኛ እኮ ወደን አይደለም፣ ከፍ ብለን ብናጋጥጥ የማርያም መቀነት ነው የምንለው። አረንጓዴ፣ ቢጫ፣ ቀዩ ያንን የማርያም መቀነት አውርደን ከሩቅ የምንመለከተው ቤተክርስቲያን ላይ ያንን ነው፣ ሀገርን ነው። ቅዳሴያችን ላይ ኢትዮጵያ ነው፣ ዝማሪያችን ላይ ኢትዮጵያ ነው፣ ቤተክርስቲያናችን ላይም የኢትዮጵያ ባንዲራ ነው። ኢቭን መሃሏ ገነት ዳሯን እሳት ያድርገን ብለን የምንመርቃትን ሀገር መሃሉ ለመሪዎች እንዲመች ዳሩ ላይ ችግር ካለም ታቦትንም አዝምታ የምትዋጋም ጭምር እኮ ናት ኦርቶዶክስ። የሚያስደንቀኝ ነገር አለ። ለመስቀል እሳት ለመለኮስ ወጥታ እሳትን አጥፍታ እኮ የምትመለስ ቤተክርስቲያን ናት። የእውነት በዚህ ላይ በነገራችን ላይ እኔ በነበርኩበት እዚህ አዲስ አበባ ላይ ነው ደመራን ያበራሁት። አቃቂ ቃሊቲ አካባቢ ቤተሰቦች አካባቢ የነበራቸው የጸጥታ አካላቶችን እንዴት ማመስገን እንዳለብኝ አላውቅም። እግዚአብሔር በእድሜ በጤና ይስጣችሁ ይመልስላችሁ። በእውነት የነበረው ስርዓት ከአማኙ ከህዝቡ ጋር በራሱ ፍላጎት በራሱ ሰዓት እንዲሄድ ስታደርጉ የነበረው እኔ ያየሁት እንደምናገረው ከልብ ነው የማመሰግነው። ከልብ ብዙ ነገር ስላለ ግን የሚያስገርመኝ ይቺ ቤተክርስቲያን ይቺ ናት። በአንድ ቀን በአንድ ሰዓት ውስጥ ደመራ ለኩሳ ስርዓት ይዘው አማኞቿ ወደ ቤቷ የሚመለሱ ናቸው። ሌላ ሀገር ሰው በተኛበት እኮ ነው እሳት የሚለን። እኛ ግን ሰው በተቀመጠበት ደመራ ለኩሰ አጥፍተን ተባርከን ብቻ ነው የምንመለሰውና እጅግ በጣም የሚያስገርመኝ የሚያስደነግጠኝ ነው። ነጭ ለብሰው በጥቁር ጨለማ ብርሃንን ገልጠው የሚመለሱ አማኞች የሚያስደስት።
ሕፃናቱ ብቻ እንዳይመስላችሁ ደግሞ ከሌላ ከለር ላምጣላችሁ። ስለመብርሃን የጎንደር ወጣቶችን ተመልከቷቸው። ተው የተባለ ትውልድ ከባድ ነው። ይህ ደግሞ ወዴትም መውሰድ የለብንም። ከፖለቲካ ጋር አታገናኙት፣ ከምን ጋር አታገናኙት። ይዛችሁ ውጡ ማለት የነበረባቸው አባቶች ይዛችሁ አትጡ ሲባል ከባድ ነው። ድንግል ማርያም በእኛው በቤተ ክህነት አባት ነው ይዛችሁ አትጡ የተባለው። ስህተት ስለሆነ ነው የምንነጋገረው። በምድር ከአባቶች ጋር እንገናኛለን። እንዴት እንዲህ ትለኛለህ የሚል ወቀሳ ሊመጣ ይችላል። ከድንግል ማርያም ግን የሚበልጥ የለም። ብትችሉ ስለ ቤተ ክርስቲያን የማትዋጉ ግን የምንነሳባችሁ ግለሰቦች ንስሐ ገብታችሁ ከእግዚአብሔር ጋር መነጋገር እንጂ ከኛ ጋር መጨቃጨቅ ውስጥ አትግቡ። ታሪክ ይቅር የማይለው ስህተት ነው የተሳሳታችሁት። ድንግል በተለይ ድንግል ማርያምን ምስሏን ይዛችሁ አትጡ አይባልም። ምን አለ እዚህ የደረሳችሁት በእንተ ስማ ለማርያም ብላችሁ ለምናችሁ ነው። ከመጀመሪያ ሀብላችሁ ወደ ክህነት ውስጥ ሄዱ ውዳሴ ማርያምን ተቀብላችሁ ተምራችሁ ነው። በድንግል ማርያም ስር ተማምናችሁ ነው። ስለመብርሃን ብላችሁ ራርታችሁ ተራርቶላችሁ ነው። እሷን ያልያዛችሁ ስተኙም ስትሞቱም ጭምር እሷን ካልያዛችሁ ከባድ ነው። በጣም የገረመኝና የደነቀኝ ነገር ነው። ስለመብርሃን እኛ ብቻ እኛ እንኳን አትያዙ ብንባል ዓለም ዝም አይልም። ተመልከቱልኝ። ቤዛዊተ ዓለም ሰአሊተ ምህረት መዝገበ ብርሃን የበላይ ሰብ እመቤት አቁራሪተ መዓት ወለተ ዳዊት ዕፀ ሕይወት ምልእተ ክብር ጽላተ ኪዳን የደስታ የሰላም ይሄ ነው እንግዲህ እኛ ዝም ብንል ዝም ማለት የማይችል ትውልድ ተፈጥሯል። ማርያምን ነው የምላችሁ። ማርያምን እንደውም ባሰብን፣ ፍቅሯን አባሳችሁት። ማርያምን ነው እኮ የምለው። ማርያምን አንዳንዴ እኮ ለበጎ ነው ነገሮች። በእውነት በጣም ነው የሚገርመኝ የሚደንቀኝ ጭምርና የመብርሃንን ምስል በምንም አጋጣሚ አይባልም። በምንም እንደው ጫፍ የወጣ ቢሆን ፖለቲከኞች ደፍረው አይሉትም። ይሄን እንዴት የቤተ ክህነት አባት ይሄንን ደፈሩት? አይደፍሩም ፖለቲከኞች። ይህ ገርሞኛልና ከወሎ ሰው አገኘን። በጣም ገርሞኛል። በጣም ደነቀኝ። ከወሎ ለነገሩ ወሎ የሰው ሀገር ነው። ድሮም ምንም ሰው ሲሰለጥን ወለየ ይሆናል ይባላል። ብዙ ጊዜ ነው የምናገረው። በሰው ሲሰለጥን ወለየ ይሆናል። ምክንያቱም አብሮ መኖሩን ያውቅበታል። በየቦታው ጥቂት አረሞች አይጠፉም። በእስልምናውም በክርስትናውም፣ ክርስትና እንግዲህ ብዙ ነው። አሁን በኦርቶዶክሱም በፕሮቴስታንቱም በካቶሊኩም በሁሉ አረም አይጠፋም። እነዛን ብቻ እያጎላን ስለምንመጣ ነው እንጂ የተበጠበጥ ነው። እልፍ ሰዎች ያሉባት ሀገር ነውና እንዲህ ስናይ ደስ ይለናል። ይሄ ሙስሊም ወንድማችን ነው የምትመለከቱት። እጅግ በጣም በሚያስደንቅ በሚያስገርም መልኩ ለግሸን ማርያም ተጓዦች መልካም ምኞትን የገለጠ ነው። እስቲ ስሙት። በጣም ያስደንቃል። መገኖሎ መጀን ግሸን ደብረ ከርቤ ግማደ መስቀሉ የገታው ሸህዬ መጀን የሚባሉ የአባ መፍቅሬ አገር ፍቅርን ያስተማሩ ሸህ መሐመድ ገታ የሰላም መምሩልና ወሎ ውስጥ ትልቅ ክብረ በዓል አለ። ከደሴ 82 ኪሎ ሜትር ርቀት ላይ የምትገኝ ግሸን ማርያም አምባሰል ወረዳ ውስጥ የምትገኝ ናት። ልጆቹን በህፃንነታችን ድሮ
ከጓደኛዬ ጋር ከኦርቶዶክስ ጓደኛዬ ጋር ግሸን ማርያም 1 አመት አብሬ ሄጃለሁ። እሱ ደግሞ ከኔ ጋር ጀማ ንጉስ መውሊድ ልናከብር አብረን ሄደናል። ይገርማል። ልጅነት ደስ ይል ነበር። ያን ጊዜ መልሶ ያምጣልንና ለማንኛውም ለክብረ በዓሉ ጉዞ ሄዳችሁ በሰላም ወጣችሁ በሰላም ወደ የቤታችሁ ግቡ። ለመላው ኦርቶዶክስ እምነት ተከታዮች መልካም በዓል ብያለሁ። ወንድማችን በእድሜ በጤና ይጠብቅልን፣ ያንን ጊዜ ይመልስልን። በጣም በሚያስገርም በሚያስደንቅ ወሎ ይሄ ነው መልኩም ቀለሙ። በጣም በሚያስገርማችሁ መልኩ የፊታችን ባሉ ሰንበታት ወደ ወሎ ልንሄድ ነበር። በተለይም እጅግ የሚያስገርም የሚያስደንቅበት መልኩ ወደ ወረይሉ በቀጣይም እንመጣለን እንሄዳለን። እዛ ስትሄዱ በጣም የምትገረሙበት የምትደነቁበት ወይ ብላ ማርያም አለች ተራራው ላይ ሙስሊሞች ናቸው የሚጠብቋት። በጣም በሙስሊም የምትጠበቅ ማርያም ጥር 18 ሰባር አጽሙ ደሴ ላይ ብትሄዱ ይሄንን ነው የምትመለከቱት። ሙስሊሞች የሚያጅቡትን ታቦት ጥቂት የሚበጠብጡት ግለሰቦችን አይደለም፣ እልፍ ተከባብረው ተዋደው የሚኖርበት ማህበረሰብም ጭምር። አሁን ባለው ወቅታዊ ጉዳይ ወደ ወረይሉ መሄድ አልቻለም። ጊዜ ሲፈቅድ ግን እንመለሳለን። ወይ ብላ ማርያምን እናሳያቸዋለን። ላውም በትውልድ ውርስ በጥበቃ በተተኪነት ሙስሊም ወንድሞቻችን የሚጠብቋት ማርያም አለች። ከተማው ነው የሚበጠብጡትን አይደለም፣ ዳር ሆነው የሚስማሙትን ኢትዮጵያውያኖችን እናሳያቸዋለን። እዚህ ዝም ብሎ ማይክ ይዘን ከተማ ለከተማ አሁን እኮ ጸብ ያለሽ በዳቦ ሆኗል። ፕሮቴስታንቱም ትልቅ ሞንታርቦ አለው፣ ኦርቶዶክሶችም ጀምረዋል አንዳንድ ቦታ፣ ሙስሊሞችም ደግሞ ብቅ ብቅ ብሏል። ረብሻ እኮ ነው እዚህ ነገሩ ሌላ ነው። እዛ ሌላ ሰላም ነው ያለውና እሱን እናሳያቸዋለን። ሀገሬን ሰላም ያደርግልኝ፣ ሀገራችሁን ሰላም ያደርግላችሁ። ለመሪዎች የምትመች ሀገር እንድትሆን ነው የምንጸልይ። ለህዝቦቿ የምትመች ሀገር እንድትሆን፣ ለሃይማኖት አባቶች የምትመች ሀገር፣ ዜጎቿ የማይሰደዱባት የማይሞቱባት፣ የሰው ልጅ የሚጠለልባት ሀገር፣ ያደገች የተመነደገች የሀገር አውራ ሆና ማየት ነው ሀገሬን የምፈልገው። ሰላሟ በእጥፍ እንዲበዛ ሰላም ለሁላችን ያድለን። ዛሬ እንግዲህ ስለ መብርሃን ስናወራ ትን ያለው ካለ መብርሃን ትድረስለት፣ ግን ስለሷ ማውራታችን አንቀጥልም። ስለዚህ ግሸን ማርያምን በዚህ መልኩ ዘክረናል። በጣም የሚያስደስት ስለሷ ማውራትን እንግዲህ አናቆም። በጣም በሚያስገርም በሚያስደንቅ መልኩ እንኳን አደረሳችሁ። በሰላም ተመለሱልን። ሰላምን እየሰበካችሁ ስለ ሀገራችሁ ጸልዩ። በየቦታው እግዚአብሔር ይቺን የተባረከች ሀገር ብለን ስንመርቅ የከረምነውን ሀገር የእውነትም ተባርካ ያሳየን፣ የተወደደች ሀገር ያድርግልን። መብርሃን ከሁላችሁ ጋር ትሁን። ሰላም እግዚአብሔር ከሁላችን ጋር ይሁን። ይግባኝ ለመድኃኔዓለም ግልባጭ ለምድር ያሉ ለሚመለከታችሁ አካላት በሙሉ መልካም ጊዜ። እንኳን አደረሳችሁ። አዲስ ሐሳብ፣ አዲስ ተስፋ፣ አዲስ ጉዞ ለመጀመር የልባችን እንዲሞላ ጥያቄያችን እንዲመለስ ጾም ጸሎትን ደሞዝ እናድርግ። አሮጌውን ዓመት በሙታንሳ ማር ቅዱስ ሚካኤል አንድነት ገዳም እናቶች ምርቃት አጠናቀናል። አዲሱ ዘመን የአባቶቻችን ጸሎት እንዳይለየን የአምላካችን ፈቃድ ይሁን፣ አሜን። የእናቶቻችንን በዓት አጠናቀን ደስ እንዳሰኘናቸው ሁሉ ለአባቶቻችን እንረባረብ። ተረጋግተው ከአምላካቸው ጋር በጸሎት እንዲነጋገሩ ቢያንስ ምሽቱን ያለ ዝናብ እንዲያድሩ ለሰማዩ ቤታችሁ ይጠቅማችኋልና አሁን ለገዳማውያኑ አበድሩ። መልካም አውደ ዓመት። Yes,
ለዘመን መታወቂያ የሆነው ዘንድ ፀሐይና ጨረቃ ከዋክብትንም ፈጠረ። የቤተ ክርስቲያኒቱን ቀኖናዊ ሥርዓት ያጠኑ ሊቃውንት ደግሞ አዲስ ዓመት መስከረም 1 ቀን መሆኑን አስመልክተው በአራቱ ወንጌላውያን ዘመኑን ይከፋፍሉታል። ምክንያቱም በዘመነ ዮሐንስ ተጸንሶ በዘመነ ማቴዎስ ተወልዷል፣ በዘመነ ማርቆስ ተጠምቋል፣ በዘመነ ሉቃስ ተሰቅሎ ዓለምን ከፍዳና ከመርገም ነፃ አውጥቷል። ጌታችን መድኃኒታችን ኢየሱስ ክርስቶስ የተቆጠረ ጊዜያችንን አራዝሞልን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሊቃውንት ደግሞ ቀመሩን ሰርተው ለሀገር ባበረከቱት የዘመን አቆጣጠር ለምናከብረው አዲስ ዓመት እንኳን አደረሳችሁ። በ1487 ዓመተ ምህረት በአጼ ናዖድ ዘመነ መንግሥት የተተከለችው የአንጎልላህ ጽራርያም ሰሚነሽ ኪዳነ ምሕረት ለታሰረ ቋጠሮ መፍትሄ የሚገኝባት፣ መናፍስትን ተዋግተን የምንጠመቅባት፣ ንስሐ ገብተን ሥጋ ወደሙን የምንቀበልባት ታላቅ የበረከት ስፍራ ናትና ከደጇ ለመርገጥ ያብቃችሁ። የገዳሟን መረጃ ለመጠየቅና መባ ስጦታችሁን ለመላክ ከታች ያሉ ስልክ ቁጥሮችን አሊያም የባንክ አካውንቶችን ይጠቀሙ። ዘመን ለፍስሐ ዕድሜን ለንስሐ ያድላችሁ። እናቴ ቢልሽ አምላክሽ ልጅሽ ነው።